እንዳረገሽና እርግዝናው እውነት እንዳልሆነ ምናምን ትንሽ እየተጠራጠሩ ነው። አንዳንድ ሰፈር ደግሞ አላረገዘችም አውቃ ነው አብርሃምን ለመያዝ ነው ምናምን ምናምን የሚሉ ወሬዎች ምናምን አሉ። እኛ የእነሱን ወሬ አንሰማም። ታውቂያለሽ ብዙ ነገር እያሉ ነው ዛሬ ላይ የደረስነው። እነሱን የምንሰማበት ታይም አይደለንም። እኛ አዲስ ነገር እንፈጥራለን፣ እነሱ እዛው ወሬ ላይ ናቸው። ወሬን የሆነ ነገር ከመፍጠር እና ሰው ላይ የሆነ ትችት ነገር ለመፍጠር ወደኋላ የሚሉ ሰዎች አይደሉም። አንዳንድ ሰዎች ግን ደስ ብሏቸዋል አንቺ ስላደረገች። የመሬ ነው። ብዙ የተደሰታችሁ እና ደስ ያላችሁ ሰዎች አላችሁ። ልጅ የእግዚአብሔር ስጦታ ነው፣ ከጎንሽ ነን እኛ ምን የመሰሉ እህቶችሽ አለን ያላችሁ ሰዎች አላችሁ። እግዚአብሔር ከእናንተም አጠገብ ይሁን። አሜን በሉ። አሜን። የመሬ ነው። የምር እንደ እህትሽ በአካል አያውቁሽ። የመሬ ነው። በምንም ነገር አትግባቡ። በሶሻል ሚዲያ ስላዩሽ ብቻ ኬር ያጠገብናል። አይዟት፣ ምንም ችግር የለም። የወለዱ አሉ ያልወለዱም አሉ ምናምን፣ አጠገቧ እንሆናለን። ምንም አይሰማት ምናምን ብዙ ቴክስት እየላኩልኝ ነው፣ እየደወሉልኝ ነው። እግዚአብሔርን የምሬ ነው። እና ኬር የሚያጠገብሁን ምናምን ምናምን ከጎኔ ነው እግዚአብሔር ሁሌም ከጎኔ እና ደግሞ እናንተም ከጎኗ ስለሆናችሁ በጣም አመሰግናለሁ። ብዙ ነገር ብላችሁኛል። በጣም ደስተኛ ነኝ። በጣም እንዴት ነው በጣም ፈርቼ ነበረ። አንድም ደግሞ የሆነ ነገር በቃ ብርታት እንዲሆን ብርታት እኔ በማርገዜ ብርታት የሆናችሁኝ እናንተም ናችሁ ብዬ አስባለሁ። በጣም ፈርቼ ነበር። በጣም መደበቅ ፈልጌ ነበረ። እናንተም ብቻ በጣም በሰፊው በጣም ላውራችሁ ፈልጋለሁ። አንደኛ የመጀመሪያዬ ነው ሳረግዝ። ገባችሁ? ከዚህ በፊት የልጅን ነገር አላውቀውም። ምናልባት በሰው ልጅ ወይም ደግሞ የሰው ልጅን አይቼ ለጓጓ ወይም ደግሞ ምናምን ይችላል። አሁን ግን የራሴን ፍሬን ያስኩትና በጣም ደስ ብሎኛል። ያው ነገሮች አሁን እንድጠፋ የሚያደረግም ነገሮች ብዙ ምክንያቶች ነበሩ። ስለ እውነቱ እንዴት ነው ማርገዜ ጥፋትም የሆነ አይነት ስሜት እየተሰማኝ በጣም ብዙ ስሜት እየተሰሙኝ ነበር እና ትንሽ ጊዜ ብርቅም ግን ደግሞ የራሴን ፍሬ ስለያዝኩኝ በጣም ደስተኛ ነኝ። የመጀመሪያውን ስለሆነ በጣም ደስ ብሎኛል። እናንተም ደግሞ ስላበረታታችሁኝ በጣም አመሰግናለሁ። እንግዲህ አብርሃምን ምላሽ ግን አላውቅም። በተፈጠረው ነገር ግን ራሴን ደስተኛ ማድረግና ተመስገን ማለት እንዳለብኝ፣ እንደገና ደግሞ ብዙ ሰዎች ልጅ እየፈለጉ ረጅም ጊዜ ልጅ የማይወልዱበት አጋጣሚ ያለና እኔ ግን እግዚአብሔር በረከቱን ሰጥቶኛል። እስቲ ደስ ብሎኛል። እግዚአብሔር ይመስገን ማለት ነው። እንደዚህ ደግሞ ወዴት እንደዚህ እስኪሆን እንዴት እንደጨነቀኝ እውነት እንደዚህ ሲሆን የምሬን ነው። ደስ ይላል። ምን መሰለሽ እንዳይደብርሽ፣ ምክንያቱም ቀለበት አስሮልሻል፣ አንቺ ላይ ተማምኗል። የወደፊቱን ህይወቱን ከአንቺ ጋር ማድረግ ይፈልጋል። ምንም የማያስመስል ሰው ነው አብርሃም ማለት። የምሬ ነው። ለምንም ብሎ ለሰውም ብሎ አይደለም ከአንቺ ጋር የሆነው። ይህን ነገር የተፈጠረው ለሰውም ብሎ አይደለም ለራሱ ሲል ነው። እንግዲህ ያላመነበት ነገር ስለጠፋሽና ትንሽ አዲስ ሆኖ ስለታየው ነው። እንግዲህ ምንም ማለት አይደለም። እሺ እንዳትዪ፣ ምክንያቱም ፍቅረኛሞች ናችሁ። ቀለበት አድርጎልሻል። ምንም የሚጠበቅ ነገር የለም። እኛስ ቀለበት ብናደርግ ሰው ሁሉ ማንኛውም ሰው ቀለበት የሚያደርገው ሰው የሚያገባው ለልጅ ነው፣ ለፍሬ ነው። በቃ ዞሮ ለእርግዝና ነው። በቃ ይታወቃል። ዘሩን ለማስቀጠር ነው። የመኔ ነው አይደል? አንቺም በአብርሽ ዘርሽን አስቀጥለሻል፣ አብርሃምን በአንቺ ዘሩን አስቀጥሏል። እግዚአብሔር ይመስገን ማለት ነው። በተፈጠረው ነገሩን ለማስተካከል መሄድ እንጂ ማሸሽ ምንም አያስፈልግም። ምክንያቱም ይሄ የፈጣሪ ስጦታ ነው። ምንም አይካድ ነገር ነው። አንዳንድ ሰዎች አላችሁ የሆነ ብዙ ወሬ እየፈጠራችሁ ነገርን ለማበላሸት የምትሞክሩ፣ ደግሞ ሌላም ነገር እየፈጠራችሁ እናንተ እያወራችሁ እዛው ትቀጥላላችሁ እንጂ ምንም የምትፈጥሩት ነገር የለም። ኤርሚ ከትላንትና በጣም ተሽላ መጣ። ቀለበት ታስራለች ከአብርሃም። እናንተ አይሆንም ስትሉ ብዙ ነገር ከአንቺ ጋር አይሄድም አይፈልግሽም ስትሉ ይኸው ቀለበት አስሮ ወደ እርግዝና መጥቷል ማለት ነው። የምንፈልገው ነገር እሱ ነው። ሁላችንም ከቀለበት በኋላ ምንድን ነው፣ ከቤተሰብ ከትውውቅ በኋላ ምንድን ነው፣ ልጅ ነው። ስለዚህ አሁን አብርሃም ምንድን ነው የምጠብቀው፣ ሽማግሌ ይልካል፣ ቤተሰብ ትውውቅ አለ ምናምን እንቀውጠዋለን ማለት ነው። ሀሳብ አይግባሽ። እኛ የመሳሰሉ ምርጥ ወንድሞች አሏት ማለት ነው። እና ደግሞ ግን ዛሬ ለምንድን የመጣ ነው መሰለሽ፣ አንዳንድ ሰዎች ያላመኑ አሉ። ቁጭት ያለሽ የኔ እናት ውፋይ ምንም አይደለም። በልቻለሁ መሰለኝ
ግን የመርሳትም ነገር እያለብን ማናችሁ ማናቸው እንደዚህማ አታረጊ ነው። ግን የደከመኝ ስለሆነ ነው። ይቅርታ። እኔና ችግር የለም። እና ዛሬ እኔና ማርቲ የመጣንበት በቤትሽ ምክንያት ምንድን ነው? ቤትሽ ላይ የመጣንበት ዋነኛ ምክንያት ምንድን ነው? አንዳንድ ሰዎች እኛ ምንናል፣ ግን ደግሞ እኛም 100% እንድንወድ እንድታረጊ እንፈልጋለን። ሌሎቹም ደግሞ ያላመኑ አብርሃምም አንዳንድ ሰዎችም ያላመኑ ሰዎች እርግዝናዎችን ማረጋገጥ አለብን።